እይታችንን ስንጀምር ባይና የተባለች ቆንጆና አለባበሷ ጽድት ያለ ወጣት ሴትን በማሳየት ነው። እቅዷ ለጊዜው ባይገባንም ቅንጡ ወደሆነ ባለ 5 ኮከብ ሆቴል ጉዞ አድርጋ ሀብታም የሆኑ ክፍል ውስጥ የተሰበሰቡ ሰዎችን አተኩራ ጥቂት ደቂቃዎች ያክል እየቃኘች ሲሆን ክፍል ውስጥ የነበረን የጽዳት ሰራተኞችን ልብስ በድንገት በመቀየር ወደ ተሰበሰቡ ሴቶች ጋር ጉዞ አድርጋ ግን እኔም በሆን ልክ እንዳንቺ እዚህ ሆቴል ውስጥ የመገኘት መብት አለኝ፣ ከገንዘብና ሀብት ውጭ በእኔና ባንቺ መካከል ሌላ ልዩነት የለም ብላ ከመካከላቸው አንደኛዋን ማብጠልጠል ስትጀምር ፍቅረኛዬን ሀብታም ስለሆንሽ ልቀምኝ አይገባም ነበር ስትላትም ልጅቷ ደንግጣ ፈዛ ስቀርና ከሆቴሉ ባይና ለቃ ብትወጣም ተከትላት አምርታ ግን ከጓደኞቼ ፊት ለፊት እንዴት ታዋርጅኛለሽ? ከዚህ ቀደም እንተዋወቃለን ወይ ብላ ግራ በመጋባቷ ልጠይቃት ስትሞከር ፍቅረኛዋ እንደተቀማች ባይና ግን ማስመሰሏን ቀጥላ ስለነበር በማስመሰል ችሎቷ ልጅቷን ስታሳምናት ከገዛ አንደበቷ በተለይ ዳንግ በማለት የፍቅረኛዋን ስም ስትጠራ ሰምታ ከዚህ ቀደም ባታውቀውም አውቃ ግን ከአንቺ ጋር አብሮ እያደረ ቤት እንኳን መምጣት አቁሟል ስትላትና ንብረትሽን ፈልጎ ነው የቀረበሽ፣ እንደምታስቢው ሀብታም አይደለም፣ ሲሊፐር እንኳን መግዣ ገንዘብ ሳይኖራቸው በድህነት እንደሚኖሩ ስትነግራትና እያለቀሰች ስለነበር ልጅቷ ሙሉ በሙሉ አምናት ግን ጥፋተኛ ባትሆንም ልታባብላት እየሞከረች ይቅርታ ስትጠይቃት ከዚህ በላይ ከጓደኞቿ ፊት ለፊት የበለጠ እንዳታዋርዳትም የምትፈልጊውን ነገር ልክ እንደ ካሳ ሰጥሻለሁ በማለት ገንዘብን ስትሰጣት በውድ ዋጋ የሚሸጠውን ሂል ጫሟን እንዲሁም የእጅ አብሏንም ቢሆን ስትጨምርላት ይታያል። ክስተቱን በሚስጥር እንድትይዘው ከፍቅረኛዋ ዳንግ ጋር ያላትን ግንኙነት እንደምታቋርጠው ቃል ገብታላት ተስማምተው ባይና ቤቷ ከተመለሰች በኋላ ግን እንደምንረዳው ልክ እነዚህ ሰዎችን በማጭበርበር የምትተዳደርበት ስራዋ እንደሆነ ክፍል ውስጥ የሚገኙት ሁለቱ ጓደኞቿን ቢሆን ስራቸው ይሄ እንደሆነና ከእነሱ የተሻለ ተሰጥኦ ስላላትና ስኬታማ በመሆኗ አብረው እንዲሰሩ ጥያቄ ሲያቀርቡላት በሀሳባቸው ብትስማማም ከወጣት ውጭ ትላልቅና ታዳጊ ሰዎችን እንደማያጭበረብሩ ስትናገር ግን ትንሽ ትልቅ በማለት የእድሜ ገደብ እንደሌለው ወጥመዳቸው ውስጥ የገባ ሰው በሙሉ እንደሚጠመስ ሲናገሩ ይሄ ክስተት ስምምነታቸውን ሊያፈርስባቸው ችሏል። ምሽት አካባቢ የዛኑ ቀን ላይ ግን ቤቷ ውስጥ እያለች ከውጪ ፖሊሶች ሲንቀሳቀሱ በመስኮቱ በኩል አይታ ስለነበር አስፈላጊ ብላ ያሰበቻቸውን እቃዎች በሙሉ በመያዝ እሷን ፈልገው እንደመጡ እንኳን ሳታረጋግጥ ከቤቱ ለቃ ስታመልጥ ይታያል። ምሽቱ በዚህ መልኩ ተጠናቆ በቀጣዩ ቀን ጠዋት ላይ የቤተሰቦቹ የመቃብር ቦታ ጉዞ አድርጋ ሆድ ብሷትና ማልቀስ እየፈለገች ድምጿ እየተንቀጠቀጠ ትተዋት እነሱ ከሄዱ በኋላ እዚህ ምድር ላይ ህይወት ምን ያክል እየከበዳት እንደሆነ ህጋዊና ትክክለኛ ስራ እንኳን እንደሌላት ከብቸኛ እህቷ ባይጂና ጋር እንኳን ሊስማሙ እንዳልቻሉና እንደማይተዋወቁ እንደሆኑ ስትናገር ከሁለት ጊዜ በላይ ብዘጋባትም በአጋጣሚ ታላቅ እህቷ ግን እየደወለችላት ስለነበር ተነጫንጫ ስልኩን አንስታ ምን ፈልገሽ ነው ስትላትና ከዚህ ቀደም ቢጣሉን ከእጮኛዋ ጋር ልትጋባ በመሆኑ ግን የሰርግ ጥሪ ልታቀርብላት ብትደውልም ሰርጉ ላይ አልመጣም በማለት ጨዋ ግን ስልኩን ስዘጋው ይታያል። ትናንትና ፖሊሶች የምትኖርበትን አድራሻ አውቀው ስለነበር አድራሿን ለመቀየር ወደ ሌላ ከተማ ጉዞ የጀመረች ሲሆን ሳታስበው ጭልጥ ያለ እንቅልፍ ግን በተቀመጠችበት ሲወስዳት ከእሷ ፊት ለፊት ያለው ወንበር ላይ ግን በአጋጣሚ ፋውያንግ ዶንግ የተባለ ወጣት መጥቶ ሲቀመጥ ትኩረቱን ለእሷ ሳይሰጣት ግን ከቦርሳ ውስጥ ቀለበትን ካወጣ በኋላ ተመስጦ እያየው ከልቡ ለሚያፈቅራት ሴት የጋብቻ ጥያቄ ሊያቀርብ እንደሆነ ሲናገር ከአጠገቡ እያለፈ የነበረ አንድ ሰው ግን እጁን በአጋጣሚ ገጭቶት ቀለበቱ ወድቆ ከእሷ ወንበር ስር ሲገባና ሳይቀሰቅሳት ለማንሳት ስላቀደም ከስልኩ ፍላሽ ላይ ታብርቶ በጥንቃቄ ለማውጣት ሲሞክር ኮሽታው እንድትነቅ ያደረጋት ባይና ግን ከእግሮቿ ስር ተንበርክኮ ስታየው በስህተት ተረታው ፎቶዎችን እያነሳት መስሏት እንዲያስረዳት እንኳን ሳፈቅድለት ስድቦችን እያከታተለችና እየጮኸችበት ስደበድበው ይታያል። ተቆጣጣሪዎቹ ግን የባቡሩ ጠባቂ የሆነ የህግ አካል ጋር ሲወስዷቸው ሁለቱም ጉዳዩን ማስረዳት ሲጀምሩ ፋንጊያው ዶንግም የተከበረ የቤተሰብ ልጅ እንደሆነ ቀለበት ወድቆበት ለማንሳት እንደሆነ እንጂ ሌላ ነገር አስቡ እንዳልሆነ ከቤተሰቦቹ የወረሰው ቀለበት እንደሆነ ሲናገር ሰውየውም ሁለቱንም ካዳመጠ በኋላ ክስን መመስረት ከፈለገች ቅርባቸው ወደሚገኝ ፖሊስ ጣቢያ መሄድ እንደሚችሉ ሲነገራት እሷን ብትሆን በስሯ ሌባ በመሆኗ ግን ፖሊስ የሚለውን ቃል ስትሰማ ገና ደንግጣ ሀሳቧን እንደቀየረችና ክስን እንደማትመሰረት ስትናገር ሁለቱም ጉዟቸውን ለመቀጠል ተመልሰው ከመግባታቸው በፊት ግን ተቆጣጣሪው ትኬቷን ተመልክቶ ቪአይፒ ክላስ ውስጥ ሳይሆን ቢዝነስ ክላስ ውስጥ መግባት እንዳለባት በመናገር ከሰዓታት በፊት አጭበርብራ ከገባችበት ቪአይፒ ክላስ እንድትወጣ ሲያደርጋት እሱ ደግሞ ቪአይፒ ክላስ ውስጥ ተቀምጦ ጉዞውን ሲቀጥልና ለብዙ ደቂቃዎች ያክል ግን ቀለበቱን አተኩሮ እያየውና እየሳቀ ስለነበር ክስተቱን አንድ ሌባ አተኩሮ ተመልክቶ አየር ለመቀበል ከመውረዳቸው በፊት ሳያስበው ልክ እንደ አጋጣሚ አስመስሎ ሲጋጫው ይታያል። ከርቀት እያየቻቸው የነበረችው ባይና ግን
ሁሉም ነገር ስለገባት ምክንያቶችን በመፈለግ ሰውየውን ተከተላ ስታስቆመው ከኋሏ የቀድሞው ፍቅረኛዋ የተከተላት በመሆኑ እንዲደብቃት በመጠየቅም ፋታን እንኳን ሳትሰጠው አደነባብራ ኮቱን ተቀብለው ስትለብሰውና ሳታስነቃ ቀለበቱን መልሳ ከሰረቀችው በኋላ ግን ከአጠገቧ እስኪርቅ ጠብቃ ወደ መርከቡ ለመግባት ብታመራም አርፍዳ ስለነበር ግን ጉዞውን ጀምሮ ሲያመልጣት እጣ ፋንታ በሚመስል መልኩ ግን ቅድም ከሱ ጋር እየጣላች ያለ ከፖሊሶቹ ለማምለጥ ከቤቷ ስትወጣ ይዘው የወጣችው የአባቷ ፎቶ ሳታስበው ወርውራ የእሱ ቦርሳ ውስጥ ከታው እንደነበር ከቤተሰቦቹ የወረሰውና ለእሱ ትልቅ ትርጉም ያለው ቀለበቱን ቢሆን ከሌባው ሰርቃለት አሁን ላይ እሷ ጋር የሚገኝ ሲሆን ስለ አባቷ ፎቶ ባታስታውስም ቀለበቱን ግን ልትመልስለት አቅዳ ስለነበር ተቆጣጣሪው ጋር ክስን አቅርባበት እያለ ስለተከበሩት ቤተሰቦቹ ደጋግሞ ሲናገር ሰምታ ስለነበር እሷ የመጣችበትን ዓላማ በመተው ቀለበቱን ልትመልስለት ጣቷ ላይ እንዳደረገችው ቤተሰቦቹ የሚገኙበት ቦታ ጉዟን ስታደርግና ከጥቂት ሰዓታቶች ልፋት በኋላ ሰፈር ውስጥ የሚገኙ ሰዎችን እየጠየቀች አድራሻውን አጣርታ እናትና አባቱ የሚገኙበት ቤት ልትደርስም ችላለች። ገና በሩ ላይ ቆማ እያለ ግን ቤተሰቦቹ ጣቷ ላይ ቀለበቱን ሲያዩት ፍቅረኛውና እጮኛዎች እንደሆነች ማሰብ ሲጀምሩ ሰላምታን አቅርበውላት በክብረ ቤት ውስጥም እንድትገባ ሲያደርጓት እሷም ብትሆን በተሳሳተ መንገድ እንደተረዷት ስለገባትም ከልጃቸው ፋንጊያው ዶንግ ጋር የጠበቀ ግንኙነት እንደሌላት ይህንን ቀለበት ለመመለስ እንደመጣች ስትናገር ቤተሰቦቹ ግን በድጋሚ በስህተት እንደጣሉ ሲያስቡና ታናሽ እህቱ የሆነችው ያውሺን ብትሆን በመምጣት ፍቅረኛውን ከልቡ እንደሚወዳት ከዚህ ቀደም ሲናገር ደጋግማ ሰምታ እንደነበር ተጣልተው ከሆነ እንኳን በቀላሉ ከሚለያዩ አንድ እድል እንድትሰጠው ስትለምናትና አባቱ ግን ልብ ድካም ስለነበረበት በድንገት ታሞ ከፊት ለፊቷ ራሱን ስቶ ሲወድቅም ይታያል። እሱ ደግሞ በተመሳሳይ ሰዓት ላይ የሚፈልግበት ቦታ ደርሶ ከፍቅረኛው ጋር በመገናኘት ቲያትር ቦታ ይዟት ሲሄድና ሰርፕራይዞችን አዘጋጅቶ ስለነበር እስኪያልቅ ድረስ በመጠበቅ መድረኩ ላይ ወጥቶ ከተሰበሰቡት ሰዎች ፊት ለፊት ተንበርክኮ የጋብቻ ጥያቄን ሲያቀርብላት ፍቅረኛውም ደስተኛ ሆና ስትቀበለውና ማስቀመጫውን ሲከፍተው ግን ውስጥ ላይ ቀለበቱ ስላልነበር ከሰዎቹ ፊት ለፊት ሁለቱም ሊዋረዱ ችሏል። ሆስፒታል ውስጥ የምትገኘው ባይናና የእሱ ቤተሰቦች ደግሞ ተጣልተዋል ብለው በስህተት አስቀድመው ገምተው ስለነበር ከሆስፒታሉ ለመውጣት በተደጋጋሚ ብትሞክርም ሳይፈቅዱላት ሲቀሩና ከእነሱ ለመደበቅ ብላ ግን ነፍሰ ጡር ክትትል ክፍሉ ስገባ ሐኪሙም ቢሆን በአጋጣሚ የታካሚዋ ዘመድ አድርጎ ሲቆጥራትና ከክፍሉ ለቃ ብትወጣም ተከትሎ በመውጣት ግን 3 ወር የደረሰ ጽንስን ማስወረድ መጥፎ እንደሆነ እየተናገረ ስለነበር ለሁለተኛ ጊዜ የፋንጊያው ዶንግ ቤተሰቦች በስህተት 3 ወር ነፍሰ ጡር ናት ብለው ሊያስቡም ችሏል። ሆስፒታል ውስጥ በመሆናቸው እንዳታስወርደው ለማድረግ ቤት ተመልሶ እንዲያመሩ ሲያደርጉ ሕክምናን አግኝተው አባትየውም ቢሆን አገግሞ ስለነበር እሱ ጋርም ቢሆን በመደወል ይህንን ነገር እስከ መቼ በሚስጥር ልትይዘው አስበ ነበር ፈጥነክ ወደ ቤት ተመልሰና በማለት ጮሆ ትዕዛዝን ሲሰጠው ሰርፕራይዙ በመበላሸቱ ከፍቅረኛው ጋር ተጣልቶና ግራ ተጋብቶ ስለነበር ግን የበለጠ የአባቱ ንግግር ግራ እንዲጋባ አድርጎት እህቱ ጋር ሲደውል ከቤተሰባቸው የወረሰውን ቀለበት ያደረገች አንዲት ሴት መጣ ፍቅረኛው ነኝ ብላ ከቤተሰቦቹ ጋር እንደተተዋወቀች ስትነግረውና ቀለበቱን ጥየዋለሁ ብሎ አስበው ስለነበር የበለጠ ግራ ስታጋባው ይታያል። ከጥቂት ደቂቃዎች በኋላ ባይና ደግሞ በበሩ በኩል ወጥታ ማምለጥ ባለመቻሏ ጨርቆችን አስራና ቀጥላ በመስኮቱ በኩል ተንጠልጥላ ለመውጣት ስትሞክር ሴት አያትየዋ ተመልክታት ስለነበርና ግቢው ሰው ስላለ ግን ሳይሳካላት ቀርቶ ተንጠልጥላ እንደወረደችው ተመልሳ ተንጠልጥላ ወደ ክፍሏ ስትገባ እህትየዋን ቢሆን የሚጠጣው ወተትን ይዛላት መታ ስለነበር ተንጠልጥላ ያለ ደክሟት ስላላባት ላቧን ተመልክታ ስትጨነቅላት ስፖርት እየሰራች እንደነበር ተናግራ ባይና ግን ስትዋሽ ይታያል። ታዲያ በዚህ መልኩ ለቀጣዮቹ ጥቂት ቀናቶች ያክል ነፍሰ ጡር ናት ብለው ያሰቡት ቤተሰቦቹ ሙሉ በሙሉ ለእሷ ክትትልና እንክብካቤን ማድረግ ሲቀጥሉ ሳታመሽ በሰዓቷ እንቅልፏን እንድተኛ ሳይረባት እንኳን ለልጁ ይጠቅመዋል በማለት በቀን ውስጥ ለብዙ ጊዜ ያክል ምግብን እንድትመገብ ልክ እንደ ንግስት በአጠቃላይ እንክብካቤ ለእሷ እየተሰጣ ሲሆን ይሄ ነገር ተመችቷት እሷን ብትሆን የውሸት ዓለም ውስጥ እንዳለች እንኳን ረስታ ደስተኛ ሆና ህይወቷን እዚሁ ስቀጥል ከብዙ ዓመታቶች በፊት ቤተሰቦቿን በሞት ብታጣም የእሱም ቤተሰቦች አሁን ላይ ግን ልክ እንደ ራሷ አድርጋ ስትቆጠርና ሳታስበው አምልጧት አባቱን እንኳን አባዬ በማለት ስትጠራው ከእነሱ ጋር ያላት ቀረቤታ በአጠቃላይ ሲጠነከር ይታያል። እቃዎቹን ሰብስበው በአጋጣሚ አንድ ቀን ላይ እሱ ግን ሲመጣ ሰላምታን እንኳን በቅጡ ከማቅረቡ በፊት ግን ባይናና ፍጦ እያያት ይቺን ሴት እንደማያውቃት ፍቅረኛው እንዳልሆነችና ቀለበቱን የሰረቀችዋ ሴት ልትሆን እንደምችል ትክክለኛ ፍቅረኛውና የሚወዳት ሴትም ሲሆን እንደሆነ ሲናገር እስኪጨርስ ድረስ ጥቂት ደቂቃዎችን ባይናን ብትሆን አንገቷን ደፍታ ብቀ
ቢቀርም ከዚህ ቤተሰብ ጋር ከተተዋወቀች በኋላ ያገኘቻቸውን ጥቅሞች በማስታወስ ግን እየተቀለሰለሰች የማስመሰል ችሎታዋን ተጠቅማ ለሌላ ሴት ስትል እኔን ተውከኝ በማለት እሱን ጥፋተኛ ስታደርገው ሆዴ ውስጥ ስላለው ልጃችን ብላ እየተማጸነችውም ስለነበር አላቅሽም የልጁ አባት እኔ አይደለሁም በሚልበት ሰዓት ላይ ባለፉት ጥቂት ቀናቶች ውስጥ የሁሉንም ቤተሰብ አባላቶቹን እምነት አግኝታ ስለነበር እሱን ጥፋተኛ አድርገው በሚያስቅ ሁኔታ ሲቀጠቅጡት ይታያል። ማስመሰሏን ግን ቀጥላ ስለነበር ከፊት ለፊቱ ገብታ በፍቅሩ ብድ እንዳለች ነገር ልትከላከልለት ስትሞክር ከተናገራት አጸያፊ ንግግሮች በኋላ ይህንን ማድረጓም የበለጠ በቤተሰቦቹ እንድትወደድ ሲያደርጋትና ይቅርታ ጠይቆ እስኪመለስ ድረስ ለጥቂት ቀናቶች ከሹፌሩ ጋር እንዲቆይ በማለት ከቤቱ ሲያስወጡት ይታያል። ልክ እንደ ፍላጎቷ እቅዷ በሙሉ የተሳካላት ባያን ግን ክፍሏ ውስጥ እየጨፈረች ስትደሰትና ስለጠፋባት የአባቷ ፎቶ ካስታወሰች በኋላ በቀጣዩ ቀን ጠዋት ላይ እሱ ክፍል ጉዞ አድርጋ ፎቶውን እንዲሰጣት ስትጠይቀው እንዳላገኘውና እሱ ጋር እንደሌለ ሲነግራት ግን ብቸኛ ማስታወሻዋ በመሆኑ ሳያስበው ሞቅ ያለ አንድ ጥፊን ስታጮለውና መጫጫቸውን ሲቀጥሉ ድምፃቸውን ሰምቶ ሹፌሩ እንኳን ሲመጣ እንደተመታች ስታስመስልና ተሳክቶላት ለሁለተኛ ጊዜ እንዲደበደብ ስታደርገው ይታያል። በአጋጣሚ አንድ ቀን ላይ በአባቱ አማካኝነት ግን ፕሮግራሙ ላይ የሚወዳደሩ ሰዎችን ለማግኘት ማስታወቂያዎችን እየለጠፈ ልጁ ቢወዳደር ደስተኛ እንደሚሆን እየተናገረ ስለነበር እሱን ደስተኛ ለማድረግ ስለዚህ ጉዳይ ከእህቱ ጋር ለደቂቃዎች ያክል ካወራችበት በኋላ የተለያየ ምግብን አዘጋጅተው እንዲበላ ሲያደርጉትና ጣፍቶት እየተስገበገበ እስኪጠግብ ድረስ ከጠበቁ በኋላ ስለተዘጋጀ ውድድር በመናገር እንዲሳተፍ ስትጠይቀው አስቀድሞን ቢቢላት ምግቡ እንዲነሳ አድርጋ ግን ሾፌር ክፍል ውስጥ እንዲመለስ ይህንን ምግብ ዳግመኛ እንደማይበላ ስትነግረው ጥቅሙን በማስቀደም ሆዳም በመሆኑ ይቅርታ በመጠየቅ ለመሳተፍ ሳያንገራግር ሲስማማ ይታያል። ከዚህ ክስተት በኋላ ለቀጣዮቹ ጥቂት ቀናቶች ያክል ታዲያ እሷ ልክ እንዳለቃ ሆና የሰውነት ቅርጹ እንዲስተካከል ሁሌ ማታ ማታ ስፖርቶችን ስታሰራው ለፕሮግራሙ የሚያስፈልገውን ነገር በሙሉ እንዲያከናውን እያደረገች ሁለቱ ጠላት እንደነበሩ ረስተው እንኳን መቀራረብ ሲጀምሩና ከፕሮግራሙ ዓላማ ውጪ ያደገበት መንደር በመሆኑ የተለያየ ቦታ ውስጥ ያስጎበኛትም ስለነበር አብሮ አሪፍ ጊዜን ባሳለፉ ቁጥር ስለ ፍቅር ምርጫቸው እያወሩ ተመሳሳይነታቸው እየበዛ እርስ በርስ ሁለቱም የተለየ ስሜት እየተሰማቸው መምጣትም ጀምሯል። እቤት ሲመለሱ ግን የዛኑ ቀን ላይ በፊልሙ መጀመሪያ ላይ ያየናቸው ሁለቱ ሌቦቹ ጓደኞቿ ዘመዷ መስለው መጥተው ሲጠብቋት እሷ ክፍል ውስጥ ለብቻቸው መነጋገር ጀምረውም እሱንም ሆነ ቤተሰቦቹን አታላ እዚህ የኖረች በመሆኑ ከምታገኘው ላይ የድርሻችንን ስጭን ካለበለዛ እንናገራለን ብለው ማስፈራራት ሲጀምሩ ማጭበርበር የሞላበትን የድሮውን ሕይወቷን ብተውም እሱን ተጠቅመው ግን አሁን ላይ ሲረብሿት ይታያል። ከድፍን አንድ ሳምንት በኋላ አባትየው ያዘጋጀው ውድድር የተጀመረ ሲሆን አስቀድመው ፋንገራ ራሱን እያስተዋወቀ እያለ እንኳን የፍርሃት ስሜት ቢሰማውም እሷ ግን ከጎኑ በመሆን እየረዳችው ወላጅ አባቱ እስኪኮራበት ድረስ ከሌላ መንደር ከመጡ ተቀናቃኞች ጋር ተወዳድሮ ተሽሎ በመገኘት ሲያሸንፍ ይታያል። የዛኑ ቀን ላይ ግን በሚያሳዝን ሁኔታ ማስፈራራታቸውን አቁመው ስላልነበር እስከ ዛሬ አጠራቅማ ከነበረው ገንዘብ ከሰጠቻቸው በኋላ ከእሱም ሆነ ከቤተሰቦቹ እንዲርቁ ስታስጠነቅቅ እነሱ ስላስፈራሯት ሳይሆን በፍቃዷ ከዚህ መንደር ለቃ እንደምትሄድን በመናገር ስለዚህ ነገር እያሰበችበት ና እቃዎቿን እየሰበሰበች ጥቂት ደቂቃን ከቆየች በኋላ ፋንግ አባቷን ፎቶ ሊመልስላት ክፍሏ በሚመጣበት ሰዓት ላይ ጨርሳ ለመውጣት እየተዘጋጀች ሲያገኛት አስቀድማ እሱንም ቢሆን ከተሰናበተችው በኋላ ከዚህ ቀደም ስራዋ ማጭበርበርና ስርቆት እንደነበር ከእሱ ጋርም ቢሆን የተተዋወቀችው መርከብ ውስጥ እንጂ ፍቅረኛዋ እንዳልሆነና እስካሁን የደበቀችውን ነገር በሙሉ ለእሱም ሆነ ለቤተሰቦቹ ተናግራ ተሰናብታቸው ይቅርታ በመጠየቅ ከቦታው ለቃ ስትሄድና ከእነሱ ጋር በቆየችበት ጊዜ ስለ ቤተሰብ ትርጉም አውቃም ስለነበር ተጣልታት ወደ ነበረችው እህቷ ጋር ጉዞ አድርጋ ስታገኛት በመካከላቸው የነበረውን ቅራኔ የፈተው ሁለቱም ይቅር ሲባባሉ ከወደፊት አማቿና ከእህቷ ባል ጋርም ስትተዋወቅ ይታያል። የስርቆት ስራዋን ሙሉ በሙሉ በመተው ካፌ ውስጥ አስተናጋጅ ሆና ስራዎችን የጀመረች ሲሆን በፊልሙ የመጨረሻ ትዕይንት ላይ ከጥቂት ቀናቶች በኋላ ምሽት አካባቢ ስራዋን ጨርሳ ከካፌው ለቃ እየወጣች እያለ ሳታስበው ፋንግ ከፊት ለፊቷ መጥቶ ሰርፕራይዝ ሲያደርጋት አፍቅሯትም ስለነበር ትታው ከሄደች በኋላ ካለሷ መኖር እንደማይችል እንደተረዳ ሲነግራትና ደስተኛውና እሷን ብትሆን እንደምትወደው ነግራው የፍቅር ግንኙነትን ሲጀምሩ እያየን እይታችንን እዚህ ላይ እናበቃለን። ከተመቻችሁ ላይክ፣ ለቻናሉ አዲስ ከሆናችሁ ሰብስክራይብ እና ሀሳባችሁን ኮሜንት ላይ ያስቀመጣችሁልን በቀጣይ በሌላ ቪዲዮ እስኪያገናኘን ቸር ያቆየን።